ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬው ፕሮግራሜ ስለ ጡት ካንሰር ነው የምነግራችሁ። በተለይ ምልክቶቹ ላይ ትኩረት አደርጋለሁ። ምክንያቱም በአሁን ሰዓት ላይ የጡት ካንሰር ህመም በጣም በርካታ እህቶቻችንን እያጠቃ ህይወትን እስከ ማሳጣት እየደረሰ ይገኛል። ይሄ ህመም ከበፊት ይልቅ አሁን ላይ በጣም እየተባባሰ መጥቷል። የጡት ካንሰር ምልክት ምንድነው? በተለይ በርካታ ሴቶች ምልክቱን ባለማወቃቸው የተነሳ መጀመሪያ ችላ በማለት በተለያዩ ነገሮች ህመሙ ተባብሶ የከፋ ደረጃ ከደረሰ በኋላ ወደ ህክምና ተቋም ይመጣሉ። በኋላ ማትረፍ የማይቻልበት ሁኔታ ላይ ይገባል። ስለዚህ በተለይ አሁን የምነግራችሁን ምልክቶች የምታዩ ከሆነ በአስቸኳይ ወደ ህክምና ተቋም ሄዳችሁ አስፈላጊውን ምርመራ ማድረግ ያስፈልጋል። የጡት ካንሰር ምልክቶች ምንድን ናቸው? ምን ማድረግ አለብን? የሚሉትን ነገሮች ሁሉ አያይዘን እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክ እና ሼር አድርጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በአንደኛ ደረጃ ማወቅ ያለባችሁ የጡት ካንሰር ህመም ምንም ምልክት ሳያሳይ ሊቆይና በሆነ አጋጣሚ በሌላ ህክምናም ሊሆን ይችላል ህክምና ተቋም ሄዳችሁ ምርመራ ስታደርጉ ሊገኝ ይችላል። በነገራችን ላይ ይሄ እዚህ ጋር በጣም መናገር የምፈልገው ቢያንስ በአመት አንድ ጊዜ ግዴታ ህመም ሲሰማችሁ ሳይሆን በአመት አንድ ሄዳችሁ ሰውነታችሁን ቼክአፕ መደረግ አለባችሁ። በተለይ ሴቶች ጡት አካባቢ፣ ማህፀን አካባቢ እንደዚህ አይነት ነገሮችን ቢያንስ በአመት አንዴ ቼክ መደረግ አለባችሁ። ምክንያቱም አንዳንድ የካንሰር አይነቶች ምንም ምልክት ሰውነታችሁ ላይ የህመም ምልክት ሳያሳዩ ውስጣችሁ ሊሰራጩ ይችላሉ። በኋላ ከተባባሰ በኋላ ምልክቱ ሊወጣ ይችላል። ስለዚህ በመጀመሪያ ማወቅ ያለባችሁ ምንድነው? የጡት ካንሰርም እንደሌሎቹ የካንሰር አይነቶች መጀመሪያ ምንም ምልክት ላያሳያችሁ ይችላል። አጋጣሚ በሆነ ነገር ሄዳችሁ ወይ ምርመራ ስታደርጉ ወይ ለሌላ ህክምናም ሄዳችሁ ስትታዩ በዛው የጡት ካንሰር አለባችሁ ተብላችሁ ምልክቱና ሁኔታው በዛው ሊታይ ሊነገራችሁ ይችላል። ስለዚህ ይሄ ምንም ምልክት አለመኖር ሊኖር ይችላል። ለዚህ መፍትሄው ምንድነው? አስቀድማችሁ በየአመቱ ቢያንስ በአመት አንድ ሄዳችሁ ቼክ መደረጉ ይሄ አይከፋም። ይሄንን በመጀመሪያ ማወቅ አለባችሁ። ሁለተኛው ነገር ደግሞ ምንድነው? በጡት ላይ የሚገኝ ምንም አይነት ህመም የሌለው ነገር ግን በፍጥነት እያደገ የሚሄድ እባጭ ካለ ነው። ይሄ ጡታችሁን ቼክ ማድረግ አለባችሁ። አሁን ጡታችሁን ነካ ነካ ስታደርጉት ውስጡ የሆነ ያበጠ እባጭ የጠጠረ ነገር ትነካላችሁ፣ ይታወቃችኋል። ስትነኩት ምንም አይነት ህመም የለውም። ነገር ግን ይሃ እባጭ ጡታችሁ ውስጥ የወጣው ቀስ እያለ እድገቱ እየጨመረ የሚሄድ ከሆነ ምናልባትም የጡት ካንሰር ሊሆን ይችላል። የጡት ካንሰር እንደዚህ አይነት ምልክቶችን ማሳየት ብዙ ጊዜ የተለመደ ባህሪው ነው። ስለዚህ ምንም አይነት ህመም የሌለው እባጭ ነገር ጡታችሁ ላይ የምታዩ ከሆነ ሴቶች ሄዳችሁ ይሄንንም ቼክ መደረግ አለባችሁ። በነገራችን ላይ ሴቶች እያልኩኝ የማወራው የጡት ካንሰር አብዛኛውን ጊዜ የሚታየው የሚገኘው ህመሙ ሴቶች ላይ ስለሆነ ነው። በእርግጥ ወንዶች ላይም ከስንት አንዴ ይገኛል የጡት ካንሰር። ነገር ግን ወንዶች ላይ በጣም ሬር ነው፣ ከስንት አንድ አጋጣሚ ቢገኝ ነው እንጂ አብዛኛውን ከ90% በላዩ ሴቶች ላይ ያለ ችግር ስለሆነ ነው። ሴቶች እንደዚህ አድርጉ እያልኩኝ ትኩረት አድርጌ ሴቶች ላይ ማውራው አብዛኛውን ሴቶች ላይ የሚታይ የሚገኝ ስለሆነ ነው ማለት ነው። ይሄን ግምት ውስጥ ማስገባት አለባችሁ። ሶስተኛው ምልክት ምንድነው? የጡታችሁ ቆዳ መቅላት። ልክ በተለይ ይሄ ብርቱካን አሁን አይታችሁ ከሆነ የብርቱካን ቆዳ ጠቃጠቆ ያለበት ሆኖ እንደዛ አይነት ከለር ጡታችሁ ላይ የምታዩ ከሆነ በተለይ ደግሞ የጡታችሁ ጫፍ የሚሰረጉድ ከሆነ ይሄንን በደንብ ማስተዋል አለባችሁ። የጡት ካንሰር ሌላኛው ዋነኛው ምልክት ይሄ ነው። ጡታችሁ ዙሪያውን በተለይ ጫፉ አካባቢ ክብ ሆኖ ልክ እንደ ብርቱካን አይነት ከለር፣ ይሄ ከለሩ ብቻ ሳይሆን የብርቱካን ቆዳ አይታችሁ ከሆነ ጠቃጠቆ አለው። ልክ እንደዛ ጠቃጠቆ ይሆንና የጡታችሁ ጫፍ ወደ ውስጥ ይሰረጉዳል። ይሄ ብዙ ጊዜ የሚታየው ምልክት ነው። ስለዚህ ከኖርማሉ ከተፈጥሯችሁ ወጣ ብሎ ከዚህ ቀደም ያልነበረ እንደዚህ አይነት ምልክት የምታዩ ከሆነ
ይሄንንም ችላ ማለት የለባችሁም። ሌላው የጡታችሁ ጫፍ መሰርጎድ እንዳለ ሆኖ ቅርጽ መቀየርም፣ ይሄ በነገራችን ላይ ቅድም ከላይ ያልኳችሁ ላይኖር ሁሉ ይችላል። የብርቱካን አይነት ጠቃጠቆ ላይኖር ይችላል። አንዳንድ ሰው ላይ ይኖራል። አንዳንድ ሰው ላይ ደግሞ የጡታችሁ ጫፍ ብቻ ይሰረጉድና ቅርጽ መቀየር፣ የጡታችሁ ቅርጽ በአጠቃላይ በፊት እንዳልነበረው አይነት መሆን፣ እንደዚህ አይነት ምልክት ሊያሳያችሁ ይችላል። ይሄንንም ችላ እንዳትሉ ማለት ነው። ሌላው ከጡታችሁ ጫፍ ለየት ያለ ፈሳሽ መኖር፣ ይሄ በተለይ እባጭ ውስጥ ላይ እያደገ ሲሄድ መግል እየያዘ በሚሄድበት ጊዜ እንደዚህ አይነት ፈሳሽ በጡታችሁ ጫፍ የመታየት አይነት ባህሪ ይኖረዋል። እንግዲህ እነዚህን ምልክቶች በፍጹም ሴቶች ችላ ማለት የለባችሁም። ጡታችሁ ጫፍ ላይ ምንም አይነት ህመም ላይኖረውም ይችላል፣ ህመም ሊኖረውም ይችላል። ነገር ግን ከጡታችሁ ጫፍ ፈሳሽ የሚወጣ ከሆነ ይህንን ነገር በፍጹም ችላ እንዳትሉ ማለት ነው። ሌላው ደግሞ የጡት መጠን መጨመር፣ እንደዚሁም ደግሞ ብብት አካባቢ የሚወጡ እባጮች መኖር ነው። ይሄ በተለይ ካንሰሩ ከፍ እያለ በሚሄድበት ጊዜ እንደዚህ አይነት ባህሪያቶችን ያሳያል። ብብታችሁ አካባቢ የህመም ስሜት ኖረዋል። ይሄ እባጮች መውጣት፣ እዛው ብብት አካባቢ እባጮች ይወጣል። ከዛ ደግሞ የጡታችሁ መጠን እየጨመረ ይሄዳል። መጀመሪያ ወይ አነስ ያለ ጡት ያላችሁ ሊሆን ይችላል፣ ወይም ኖርማል የሚባል ከሆነ እያበጠ እየጨመረ ይሄዳል። ስለዚህ በተለይ አሁን የነገርኳችሁ ምልክቶቹ ዋና ዋና የጡት ካንሰር በሚኖርበት ጊዜ የሚታዩ ምልክቶች ናቸው። እነዚህን በደንብ ማስተዋል አለባችሁ። አብዛኛውን ምልክቶች ህመም ላይኖራቸው ይችላል። ግዴታ በተለይ በእኛ ሀገር የተለመደው ብዙ ጊዜ አንድ ህመም በጣም ተባብሶ ከፍተኛ ህመም ካመጣ በኋላ ወደ ሆስፒታል መሄድ የተለመደ ነው። ነገር ግን ህመም አለው ብላችሁ ወይም ህመም የለውም ብላችሁ ችላ ማለት የለባችሁም። የነገርኳችሁ ምልክት ካለ ጡታችሁን በምትነኩበት ጊዜ እባጭ ነገር የምታዩ ከሆነ፣ ጫፉ ወደ ውስጥ እየሰረጎደ ከሄደ፣ ቆዳው አካባቢ ጠቃጠቆ እያወጣ ከሄደ፣ ጡታችሁ መጠኑ እያደገ እየጨመረ ከሄደ፣ ፈሳሽ እያወጣ ከሄደ፣ እንደዚህ አይነት ምልክቶች ስታዩ ግዴታ ህመም የለውም ወይም ደግሞ ቆይ እስቲ ልታገስ ይጠፋል ይድን ይሆናል እያላችሁ ችላ ማለት አያስፈልግም ማለት ነው። እነዚህ በዋናነት የጡት ካንሰር ህመም ምልክቶች ናቸው። በነገራችን ላይ በተለይ እድሜያችሁ ከ40 ዓመት በላይ ከሆኑ እነዚህን ምልክቶች በፍጹም ችላ እንዳትሉ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል ያስተምራችኋል የምለውን ሌላ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ